ማዘር መፍጠን አለብን። ብሌን አደጋ ውስጥ ናት። ምን ነው እንጂ ልጄ ምን ሆነሽ? ምን ተፈጠረ? ማዘር በእርሶ መታገት ሀሳበው ብሌንን ከቤት እያስወጣት ነው። ከቤት አስወጣው የት እንደሚወጣት አላውቅም። ወይኔ ልጄ፣ ለዚህ ሁሉ ነገር ግን ተጠያቂ አንተ ነህ። ልጄ አንድ ነገር ብትሆን ከአንተ ራስ አልወርድም። ማዘር ስለ እሱ በኋላ እናወራለን። አሁን ብሌን እናድናት። ዝም በል። ከእነሱ ጋር ተመሳጠር ስታበቃ አሁን መልካም ለመሆን ትሞክራለህ? ማዘር ብሌን አደጋ ላይ ናት። ለወሬ ጊዜ የለንም እኮ። በአንተ ምክንያት ነው ልጄ ችግር ውስጥ የገባችው። ቆይ ምን ትጠቀማለህ? እንደ ጓደኛ አብረህ ባንዴ ትከዳታለህ? በእጄ በልተህ ይሁሉት። እርሶ ከሚወቅሱም በላይ እኔ ራሴ ህሊናውን ጸጸቱ ምንም አልቻልኩትም። አሁን ወሬውን ትተን ብሌንን እናድናት። እትዬ አንቺ ለእኔ በጣም መልካም ሴት ነሽ። እንደ አለቃ ሳይሆን እንደ እናት ነበርሽ ለእኔ። ለሁሉም ነገር በጣም አመሰግናለሁ። ዳጊ፣ አንተም ለእኔ በጣም መልካም ሰው ነበርክ። በጣም ትናፍቀኛለህ። ፈጣሪ ከፈቀደ እንገናኝ ይሆናል። እናቴ ደህና ነሽ? አልጎዱሽም? ደህና ነኝ። እንኳንም ደረስኩብሽ። ቀደሙን ብዬ ፈርቼ ነበር። እናቴ በእኔ ጦስ ነው የሆነ ነገር ሆንሽ ብዬ ተጨንቄ ነበር። እሱ እንዴት እዚህ ሊገኝ ቻለ? ንገሩኝ እንጂ ምንድን ነው የደበቃችሁኝ? ዳግም እንዴት መጣ? እንዴት ተገናኛችሁ? እናቴ ለምንድን ነው ዝም የምትይኝ? ብሌኔ፣ ዳግም ባለውለታችን ነው። እሱ ነው ከታገትኩበት መጥቶ ያዳነኝ። የምን ዳጊ? ዳጊ በጣም ነው የማመሰግነው። መልካም ሰው ነህ። በህይወቴ መቼም የማረሰውን ውለታ ነው ያልክልኝ። እንዴት እንደምመልሰው አላውቅም። ኧረ አይገባኝም። ይገባሃል። በጣም መልካም ሰው ነህ። ህይወቴ መልሳ አመጣልኝ። አንተ ከሃዲ መሰሪ፣ እሰራልሃለሁ። አለቃ፣ ችግር ተፈጥሯል። ገነት አመልጣለች። ምን? እንዴት? ዳግምን ያስመለጣት። አሁን ከብሌን ጋር ተገናኝተዋል። የቀልድህ ነው አይደለ? የምሬን ነው አለቃ፣ እያየኋቸው ነው። ያማል። እንዴት አንድ ስራ እንኳን በትክክል መስራት አትችልም? ደግሞ ስደውልኝ አታፍርም? ደደብ። ወይኔ 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 ባይሉ ግባ፣ ፍጠን።
ቃልዬ ብሌን እኮ ቤቱን ለቃ እየወጣች ነው። የምር እውነትሽ ነው? ቃልዬ ስለሄደች ደስ ብሎሽ ነው እንዴ? አረ ቆይ ለምን ትሄዳለች ደግሞ? እኛ ምን አደረግናት? እኔ እንጃ። እኔን እምቢ ብላኛለች። እስኪ አንቺን ከሰማች መልሻት። አረ በስንት መከራ የተገላገልኳትን ልመልሳት? ቀልደኛ። ብትመለስ ራሱ እዛው ነው ማስቀራት። አንቺን ያልሰማች እኔ እንዴት ትሰማኛለች? ምን ሆነሽ ነው የኔ ልጅ? አንቺ ነሻ ለማንም ገረድ ብለሽ አስደንግጠሽ ፍላሹን አስነቀልሽኝ። ቆይ ብትሄድ ባትሄድ አንቺ ምን ጨነቀሽ? ለምንድን ነው ግን ይሄን ያህል የምትጨነቂላት? አረ ቃልዬ እንደሱ አይባልም። ምን የተለየ ነገር አላት ይሄን ያህል እንደዚህ የምትጨነቂው? አንዳንዴ የማሳስበው ከኔ ራሱ የምታስበልጫን ነው የሚመስለኝ። እንደሱማ እንዴት ይሆናል? እኔ ስለምታሳዝነኝ ብቻ ነው። እንዴት ካንቺ አስበልጣታለሁ? አንቺ እኮ የኔ ልጅ ነሽ። እኔ ካንቺ ማንንም አላስበልጥም። እዚህ ምድር ላይ ያለሽኝ እኮ አንድ አንቺ ብቻ ነሽ የኔ ልጅ። እንደዚህ እንድታሰቢ ስላደረኩሽ በጣም ይቅርታ። ከዚህ በኋላ ብትመለስ እንኳን አላስገባትም። አንተ ደደብ እንዴት በቀላሉ እንድታምን ታደርጋለህ? በስንት መከራ ያስተካከልኩት ነገር ታበላሽዋለህ። ደደብ ነሽ። ሲጀምር ለምን ቁልፉ ሰጠኸው? አይ እሱ ስለሆነ ስራውን የጀመረው እየመጣ እንዳይት ፈልጌ ነው። ጅላጅ አንድ ነገር እንኳን በትክክል መስራት ያቅታል። ከንቱ ያበላሽውን ነገር እንደምንም ብለህ አስተካክለው። አለበለዚያ ስጋን ቆርጬ ለአሞራ ነው የምሰጠው። ደደብ አንቺ ሄድሻል ተብሏል ነበር እንዴ? እዚህ ምን ትሰራለሽ? ቃል ደስ የሚል ዜና ልንገርሽ። እናቴ እኮ መጣች። በእሱ አስፈራርተው ነበር ከስራ ላይ ያባረሩኝ የነበረው። እኔ ምን አገባኝ? የአንቺ እናት መጣች አልመጣች እኔ ጋር የሚፈይደው ነገር አለ? ቆይ ስፈልጊ የምትሄጂበት ወይ ደግሞ ስፈልጊ የምትመጭበት ይሄ አረቄ ቤት መሰለሽ እንዴ? አንዴ ወጣሽ አይደል እንዴ? ቆይ ምን አቦሽ ልታረጊ ተመለሽ? እትዬ እኮ ፈቅዳልኝ ነው። ምን አታደርገውም? ቆይ ብትመለስ ራሷን አስገባትን ብለሻል ነበር እንዴ? ቆይ እዚህ ቤት ለምንድን ነው እንደፈለገች እንድትፈነጭ የምፈቅጅላት? ቃል እያሳዝናኝ እኮ ነው። ለእናቷ ብላ ነው። አሁን ደግሞ እናቷም ተፈታለች። ቆይ ይሄኛን ይመለከተናል አልፈልግም ብላ አይደል እንደ ወጣችሁ? ቆይ አሁን ምን አባቷ ልትሰራ መጣች? ይሄኔ የሆነ ነገር አቅዳ ነው የሚሆነው። ምን ልታቅር ትችላለች? እሷ እኮ እንዲህ አይነት ሰው አይደለችም። ማም ስለምንም ነገር በእርግጠኝነት መናገር አትችይም። ቆይ የሆነ ነገር አቅዳ ቢሆንስ? እኔ እንጃ። እኔ አይመስለኝም። ይሄ እኮ ነው ችግርሽ። የምነግርሽን አሰሚኝም። እኔ ልጅሽ ያለው ለምንድን ነው ቆይ ለሷ ቦታ ምሰጫት? ከዚህ በኋላ ከኔ ወይም ከሷ ትመርጫለሽ። እንደሷ አትበየኔ ልጅ። እናትሽ እኮ ነኝ። ቆይ ከገረድ የምታሳንሻለች ምን ትሰራልሻለች? ምን ሆነሻል የኔ ልጅ? ለምንድን ነው እንዲህ የምትቆጪው? መቆጣት የገረመሽ? ቆይ እንዴት አልቆጣም? እኔ ልጅሽን ከአንዲት ሰራተኛ ካሳነሽኝ ምን ላድርግ ታዲያ? ምን አባል ታረግ መጣ? ተረጋጉ ማዘር። ይቅርታ ልጠይቆት ነው የመጣሁት። እንዳትጠጋኝ ማዘር። እኔ ጸጸቱን አልቻልኩት። ይቅርታ ያድርጉልኝ። ብሌንንም እርሶንም በድያችኋለሁ። እኔ እንዳገጥኩት እያወቁ ዝም ማለቱን ባሰብኩ ቁጥር ይበልጥ ጭንቅላቴ ሊፈነዳ ነው የሚደርሰው። እባክዎትን ይቅርታ ያድርጉልኝ። እንዴት እንደዚህ ታደርጋለህ? ሌላው ቢቀር ብሌን አታሳዝንህ? ለእርሷ ስል ነው እዚህ ነገር ውስጥ የገባሁት። እርሶን ካላገጥኩ እንደሚገሉት አስፈራሩ። ብሌን ደግሞ እርሶን አታ መኖር እንደማችል አውቃለሁ። ብሌን እርሶን አታ ሀዘን ውስጥ ከምትገባ ብዬ ነው ያደረግኩት እንጂ እኔ ሌላ ምንም ፍላጎት የለኝም። እኔንም ከመወዳት እናት የተለያዩ እነዚህ ሰዎች ናቸው።
ተነስ በቃ የኔ ልጅ ይቅር ብያለሁ። ተነስ። አመሰግናለሁ ናስር። እኔ የምልህ ያጨካኝ ለማን ነው የሚሰራው? ማሳሚ ለባይሉ ነው። ማን? በኃይሉ? በኃይሉ እንድታገት ያደርገኝ? ምንድን ነው የሰማሁት? ብሌን አንዴ ላስረዳሽ። ሁሉም ነገር እንደሰማሽው አይደለም እናቴ። እውነት ነው በኃይሉን ያሳገተሽ አይደል? አሁን ነው ሄድላታለሁ። ዳጊ ልቀቀኝ። በኃይሉን አንተ አታውቀውም። በጣም ክፉ ሰው ነው። ጸጥ ካልነው ከዚህም በላይ ሌላ ነገር ያደርጋል። እኔ ደግሞ ሁለታችሁ ምንም ነገር እንድትሆኑ አልፈቅድም። ማን ነኝ ብለህ ነው የምታስበው? ማን ስለሆንክ ነው እናቴን አግተህ የምታሰቃያት? ብሌን ተረጋጊ እንጂ ቁጭ ብለን እናውራ። አልረጋጋም። ንገረኝ፣ ምን አባ ፈልገህ ነው እናቴን ያገትካት? ስለምትይው ነገር ምንም የማውቀው ነገር የለም። ስሜን እያጠፋች ነው። ትሰሚያለሽ? ምንም ለማታመጪ ነገር ዝም ብለሽ አትንጣጪ እሺ? እና ተንጣጣው አይደል? ለነገሩ ከመጮ ውጪ ምንም አታመጪ። ደግሞ እንዴት ነው የሚያደርግሽ? ከየት ያመጣሽው ድፍረት ነው? ትሰማለህ በኃይሉ፣ ለሰላም ቃል ያንቺ ልጅ አይደለችም ብዬ እነግራታለሁ። ከቃል ጋር ተመሳጥራችሁ በተደጋጋሚ በመርዝ ልትገሏት እንደነበር እነግራታለሁ። ስትታይ ሰው ትመስላለህ፣ ግን የገዛ እህትህን ለመግደል የምታቀድ ተራ ሰው ነህ። እሺ ልጇ ያልሆነችን ሴት አምጥተህ ልጅሽ ናት ብለህ ሰጣት። ትሰማኛለህ? ከዚህ በኋላ እኔም ቤተሰቦችን ማጠገብ እንዳትደርስ። እቺ ልጅ እንዲህ ጀግና ነች እንዴ? ደስ ስትል በፈጣሪ በጣም ነው የተመቸችኝ። ምን አልክ አንተ ደደብ? ወይኔ አንዲት ጨቅላ እንደዚህ ትፎክርብኝ። እንደምታስበው እኮ አይደለም። ቆይ አንዴ እንኳን እንዳስረዳና ምንድን ነው እናሰጠኝም? ምንድን ነው የምታስረጅ? ስንት ሰዓት ሙሉ ቁጭ ብዬ እየጠበቅኩሽ እየቀለድሽብኝ ነው እንዴ? እንዴ ለምን እቀልድብሃለሁ? እኔ ራሴ አይደል እንደ ሀሳቡን ያመጣሁት። እንደዛማ ብታስቢ ኖሮ እንደዚህ አታደርጊም ነበር። ትቼዋለሁ በቃ። ሁለተኛ በዚህ ስልክ እንዳትደውይ። እንዴ ቆይ ምን እያልክ ነው? እንደውም ልንገርሽ፣ ሁሉንም ነገር ለባህሉ እነግረዋለሁ። ለእሱ ያልታመንሽ ለእኔ ትታመኛለሽ ብሎ ማሰብ ሞኝነት ነው። ኧረ እባክህ አንዴ እንኳን አዳምጠኝ። ነገሮችን ከማበላሽት በፊት እስኪ አንዴ እንኳን ቆም ብለህ አስብ። እሺ ተናገሪ፣ ምን ሆነሽ ነው? ይኸውልህ እየላኩልህ ነበር እኮ፣ ግን በመሀል ሰው መጣብኝና ተደናግጬ ላፕቶፑን ዘጋሁት። ከዛ በቃ ሁኔታዎች እስኪመቻቹ እኮ ነው የቆየሁብን። ይሁን። ኤኒዌይስ አሁን ቢሮ አይደለሁም። ስደውልልሽ ትልክልኛለሽ። ሄሎ ባይሉ፣ ስሚኝ ቃል፣ ብሌን ሁሉንም ነገር ለሰላም ትነግራት ነው። አንቺ የሰላም ልጅ አለመሆንሽን የኔና አንቺ ንቅድ ደግሞ አንድ ሳታስቀር ትነግራት ነው። ወይኔ አለቀልኝ ማለት ነው። ቆይ ምን ላደርግ ነው? ልብሴን ይሉጣ ያምሻል እንዴ? እንደምንም ብለሽ አስቁመት። እሺ በቃ እሺ፣ እሞክራለሁ አይደለም አድርጊው። ሰሚያለሽ ቃል፣ ሁሉንም ነገር ለሰላም ከነገረቻት አበቃልን ማለት ነው። አዎ ወይኔ ቃል፣ ቆይ ምንድን ነው የማደርገው? ሰላማውን ቤት የለችም፣ ግን ስትመጣ ቆይ ብሌ እንዳትናገር እንዴት ነው ማስቆማት? ምን ሆነሽ ነው ብሌ? እትዬ ትሄዳ ነው። እንጃ ለምን ፈለግሻት? ማን ጋር ነው የምትደውይው? ማን ጋር ነው የምትደውይው? ሄሎ እትዬ። እንዴ ምን እያደረግሽ ነው? ለምንድን ነው እናቴ ጋር የምትደውይው? ዝም በይ፣ እናትሽ አይደለችም አስመሳይ። አሁን ስልክ ስጭኝ፣ ስልኩን ስጭኝ። ሄሎ እትዬ፣ በጣም ፈልጌሻለሁ፣ ቶሎ ነኝ። እሱን ስትመጪ እነግርሻለሁ። ምን ሆና ነው የምታለቅሰው?
ፈልጌ እኮ አይደለም አምላኬ። በማንኛውም ነገር ቻይ መሆን እችላለሁ። በእናቴ ግን እንዴት አድርጌ የሆነ ነገር ሆና ቢሆንስ? አጥቻት ቢሆንስ? ትምህርት ልሰጣቸው ይገባል። እች ልጅ ዛሬ ምን ሆናለች? አንዴ ቁጣ አንዴ ለቅሶ። በቃ ነገሮች መስመር ከመሳታቸው በፊት ለባህሉ ንገረው። ባህሉ ብሌንን መቆጣጠር አልቻልኩም። ለሰላም ልነግራት ደውላ ጠርታታለች። እባክህ የሆነ ነገር አድርግ። መጣሽ? ምን ነው ደነገጥሽ? ኧረ እኔ አልደነገጥኩም። ብሌንዬ በሰላም ነው የፈለግሽኝ? አስደነገጥሽኝ እኮ። መጀመሪያ ምግባቤ። አይ በቃኝ ቃልዬ። ብሌንዬ ምንድነው እንደዚህ አጣልፈሽ የጠራሽ? ብሌን ንገሪኝ እንጂ ምን ሆነሽ ነው? እሺ በቃ ሻይ ላምጣልሽ። አልፈልግም፣ ንገሪኝ እንጂ እኔ ልጅ። ማን በቃ ታስጨንቂያት። ቃል ምን ሆነሻል? ምንድነው አፋፌን የምትይኝ? ከእሷ ጋር እያወራሁ አይደል እንዴ? በመሀል እየገባሽ አትበጥብጭኝ። ልነግርሽ የፈለኩትን ነገር ቃል እንድነግርሽ አትፈልግም። ለዛ ነው በየሰበቡ የምታቋርጠን። ኧረ አይደለም፣ ውሸቷን ነው። ቆይ ለምን? ቃልዬ እውነቷን ነው? ኧረ እኔ አላሸውም። ንገሪያት። ለምንድን ነው የደወልሽላት? ንገሪያት። ንገሪኝ ብሌንዬ፣ ምንድን ነው ይሄ ነገር? እትዬ ቃል ሄሎ። አቤት። ምን ወንድሜ ምን ሆነ? እሺ መጣው። በኃይሉ ሰው ገጨ። ምን? የፈጣሪ ያለ። በቃ መሄድ አለብኝ። ቆይ እኔማ አብሬሽ ልምጣ። አይ ችግር የለም፣ አንቺ እዚህ ሁኚ። ቆይ አጎቴ ችግር ውስጥ ሆኖ እኔ እንዴት እዚህ በሰላም እቀመጣለሁ? ችግር የለም። በቃ ስፈልግ እኔ ራሴ እደውልልሻለሁ። የምር በኃይሉ ትችላለህ። አንቺ እንዴት ነው ያደረገሽ? ቆይ ማን ነው አይዞሽ ያለሽ? በኃይሉ ምን አይነት ሰው እንደሆነ ስላላወቅሽ ነው። ራስሽ ላይ በጣም ትልቅ ችግር ነው የፈጠርሽው። እንዴ ቆይ መልሽልኝ እንጂ። ለምንድን ነው ለእኔ ስትይ ያልሰረቅሽውን ፍላሽ ሰረቅ ያለው ብለሽ በጥፊ ተመታሽው? ቆይ ለምንድን ነው እኔ ባጠፋሁት ጥፋት ከስራ እስክትባረሪ ድረስ የሚያልሽው? ለአንተ ብዬ አይደለም ይሄን ያደረኩት። ታዲያ ለማን ነው? ምናልባት ይሄ ፍላሽ ከእናት ጋር ያገናኛል ብዬ ስላሰብኩኝ። ንጽህናሽ ይበልጥ እየጎዳኝ ነው ብሌኔ። በዚህ ልክ ለምን ጥሩ ሰው ትሆኛለሽ? በመሰገንሽኝ ቦታ በሰጠሽኝ ቁጥር ራሴን እየጠላሁት ነው። ለአንድ ሴት ብለህ ከኔ ጋር ጸብ መረጥክ? ምን አባ ፈለገ ደወልክ? ትክክለኛ ነገር አልመረጥክም። ስለ እኔ ምርጫ አንተ አትነግረኝ። እንዲህ ስላደረግክ ብሌንን የምታገኘህ መስሎ ከሆነ ተሳስተሃል። ሁሉንም ነገር የምታጣው ብሌንንም እናትህንም የምታጣው። ብሌንን ጫፏን እንዳትነካት። ምን ነው መምጣት አልነበረብኝም? ልመለስ እንዴ? አረ እንደውም እንኳን ደህና መጣሽ። እኔ ተቀመጭ። ብሌን ለምንድን ነው ያዘንሽው? ነሽ ተቀመጭና እናወራ።
እቀፈኝ እቀፈኝ፣ በጣም ከፍቶኛል። ሰው ግን ለምንድን ነው ክፉ የሚሆነው? ለምንድን ነው ክፉዎችና አስመሳዮች ብቻ የሚገጥሙኝ? ማለት ከልጅነቴ ጀምሮ ህይወቴ በክፉና በአስመሳይ ሰዎች የተሞላች ናት። ችግር እጣ ፈንታዬ ናት መሰለኝ። የፈለገ ብሸሽ አላመልጠው። ዳጊ፣ አንተ በህይወቴ ከመጡ ሰዎች አንዱ ነህ። ችግሬ እንደ ችግር ቆጥረህ ተካፍለኛል። ራስህን አደጋ ውስጥ ከተህ እናቴን አትርፈህልኛል። በጣም አመሰግናለሁ። ህይወት እንዳንተ አይነት መልካም ሰዎች ባይኖሩ ኖሮ ሚዛኗን መጠበቅ አልችልም ነበር። ስላለኝ አመሰግናለሁ። ብሌኔ እባክሽ ረፊ፣ ቁስሌ ላይ ጨዋ ተነስንሽበት። እኔ አንቺ እንደምታስቢው አይነት ሰው አይደለሁ። ከማንም የበለጠ መጥፎ ሰው ነኝ። ምን ነው ዝም አልክ? ምናልባት ያልሽው ነገር ስለማይገባኝ። ይገባል፣ ከዚህም በላይ ይገባል። ብሌን ወይ ይቅርታሽ። እንዴ ለምን? እናትሽን ስላገጥኩብሽ እና ለዚህ ነገር ስለዳረኩሽ። ለምንድን ነው ይቅርታ የምትጠይቀኝ? ምን በደልከኝና? አንዴ በማላቀው ከቃል ጋር ሆኜ ስለተናገርኩሽ። አንተ ደግሞ ለሱ ነው እንዴ? ቆይ ምን ታደርጋለህ ነው? እሱ አንቺ አይመለከትሽም። ሰላም ተኝታለች አይደል? አዎ ተኝታለች። ክፍሏ ገብቼ ነው መተኛቷን ያረጋገጥኩት። በጣም ጥሩ። አንቺ እዚህ ሁኚ እና እኔ እናንተ እንሂድ። ያቺን በረሮ ጨፈልቃታለሁ ነው። እባክህ አምላኬ፣ እባክህ ልጄን ጠብቅልኝ። ከሷ ውጭ ማንም የለኝም። እስከ ዛሬም አንተ ጠብቀህ ነው። የጠዋቱ ወንሽት ይል እንደ ጀግና ሰራርቶሽ አልነበረም? የአረበኛ ዘራሽ እንዴ?